መንግስት የዜጎችን የኑሮ ጫና ለመቀነስ በርካታ ቢሊዮን ብር በመመደብና አማራጮችን ሁሉ አሟጡ በመጠቀም የነዳጅ አቅርቦትን አስቀጥሏል አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ባወጣው መግለጫ መንግስት የዜጎችን የኑሮ ጫና ለመቀነስ በርካታ ቢሊዮን ብሮችን በመመደብና አማራጮችን ሁሉ አሟጡ በመጠቀም የነዳጅ አቅርቦትን እንዳስቀጠለ አመላክቷል። የኢትዮጵያ መንግስት በመሰረታዊ ፍላጎቶቿን በራሷ የምታሟላ ሉዓላዊ ሀገር ለመፍጠር ፖሊሲ ቀርጾም እየሰራ ይገኛል ብሏል። በተለይም ከነዳጅ ጥገኝነት ለመላቀቅ ቀድሞ ወደ ስራ መግባቱ በሀገር ላይ ይደርስ የነበረን የከፋ ማህበራዊና ኢኮኖሚያዊ ቀውስ ከሌሎች ሀገር አንጻር በከፍተኛ ደረጃ ማስቀረት ስለመቻሉ መግለጫው ጠቅሷል። ምንም እንኳን ሙሉ ለሙሉ የነዳጅ ጥገኝነት ለመላቀቅ ገና ሰፊ የመንግስትና የግሉ ዘርፍ ጥረት ቢጠይቅም ባለፉት 8 ዓመታት በታዳሽ ኃይል ዘርፍ አቅርቦት ላይ የተሰራው ስራ ግን አሁን ያለውን ቀውስ ለመቋቋም በእጅጉ እንዳገዘ ያነሳው መግለጫው በቀጣይም ከተጨማሪ ታዳሽ ምንጮች ማለትም ከጂኦተርማልና ከኒውክሌር ኃይል በማመንጨት የኢትዮጵያን ፍላጎት በአስተማማኝ ደረጃ ለማሟላት እየተሰራ ስለመሆኑ አብራርተዋል። የኃይል ምንጮቻችንን ታዳሽ በማድረጋችን ሁሉም ካጋጠመው ዓለም አቀፍ የነዳጅ እጥረትና የዋጋ መናር ጋር ተያይዞ ሊከሰት ይችል የነበረን የሀገራችን አምራች ኢንዱስትሪዎች ጫና ማስቀረት እንደተቻለ በመግለጫው ተመልክቷል። መንግስት ላለፉት ዓመታትም ዜጎች የታዳሽ ኃይልን አማራጭ እንዲጠቀሙ የተለያዩ የማበረታቻ ስርዓቶችን በመዘርጋት ተግባራዊ አድርጓል ብለዋል። በዚህም የመንግስት አቅጣጫ በመቀበል የኤሌክትሪክ ተሽከርካሪዎችን መጠቀም የጀመሩ ዜጎች አሁን የችግሩ ሰለባ አይደሉም። ይህም ለዘገዩ ትልቅ ትምህርት የሚሰጥና የሚያስቆጭ ለመንግስት በሚከተለው የፖሊሲ አቅጣጫ ትክክለኛነት የበለጠ በራስ መተማመን የሚፈጥር መሆኑን አገልግሎቱ በመግለጫው አስረድቷል። በዚህ ወቅትም ከ140 ሺህ ያላነሱ የኤሌክትሪክ ተሽከርካሪዎች አሉ። በአጠረ ጊዜ ይህንን መጠን በብዙ እጥፍ ለማሳደግ መስራት ያስፈልጋል። መንግስት የኃይል ሉዓላዊነትን በታዳሽ የኃይል ምንጮች ላይ ተመስርቶም ለማረጋገጥ በከፍተኛ ጥረት ላይ ነው። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅም የኢትዮጵያን የኃይል አቅርቦትን በእጅጉ አሳድጎታል። የንፋስ የኃይል ማመንጫዎችም በየጊዜው እየተመረቁ ወደ ስራ መግባታቸው ይታወሳል። በአፍሪካ ግዙፉ የፀሐይ ኃይል ማመንጫ ሶላር ፓኔሎችን የማምረት አቅም ተፈጥሯል፣ እየተፈጠረም ይገኛል። የግሉ ዘርፍም ተሳትፎ በእጅጉ እየተበረታታ ነው። የነዳጅ ማጣሪያና የተፈጥሮ ጋዝ ማምረቻ ፋብሪካዎችም ግንባታም እየተፋጠነ ይገኛል ብለዋል መግለጫው። በእነዚህ ሁሉ ጥረቶች መካከል አሁን ያጋጠመው ዓለም አቀፍ ቀውስን በዜጎቻችን ላይ የከፋ ጉዳት እንዳያደርስ ለመጠበቅ ቀደም ሲል ሲደጉም ከነበረው በተጨማሪ በየወሩ 20 ቢሊዮን ብር በመደጎምና የተለያዩ አማራጮችን በመጠቀም የነዳጅ አቅርቦትን አስቀጥሏል ብሏል። በመጨረሻም በአረንጓዴ ኢኮኖሚ ፖሊሲ አቅጣጫዎችን ችግሩን በዘላቂነት ከህዝባችን ጋር እንደምንሻገር መንግስት ያምናል። የመውጫ በሩም በቅርብ ርቀት ይታየናል ብሏል የመንግስት ኮሚኒኬሽን አገልግሎት በመግለጫው። መረጃው የፋና ዲጂታል ነው። ተመልካቾች ከዚህ ጉዳይ ጋር በተያያዘ የመንግስት ኮሚኒኬሽን አገልግሎት የኃይል ሉዓላዊነትን ጉዞ ከአስከፊ አደጋ የታደገን በመሆኑ ህብረተሰቡ ነዳጅን ከመቆጠብ ባለፈ ኮንትሮባንድን በመታገል የዜግነት ድርሻውን ሊወጣ እንደሚገባ አሳስበዋል። በመካከለኛው ምስራቅ ጦርነትና በሆርሙዝ ወሽመጥ መዘጋት ምክንያት ዓለም አቀፉ የነዳጅ አቅርቦት ተቋርጦ የበርካታ ሀገራት ማደያዎች እየተዘጉና ማህበራዊ ቀውሶች እየተባባሱ እንደሚገኙ ያስታወሰው የአገልግሎቱ መግለጫ ኢትዮጵያ በተወሰነ ደረጃም ቢሆን ይህንን ከባድ ፈተና መቋቋም የቻለችው መንግስት ላለፉት 8 ዓመታት በታዳሽ ኃይል፣ በውሃ፣ በነፋስ፣ በፀሐይና በጂኦተርማል ላይ ባከናወናቸው ግዙፍ ስትራቴጂካዊ ፕሮጀክቶች መሆኑን አመልክተዋል። የህዳሴ ግድብን ጨምሮ የተለያዩ የኃይል አማራጮችና የኤሌክትሪክ ተሽከርካሪዎች ንቅናቄ ዛሬ የህልውናችን ዋስትናም ሆኗል ብለዋል የመንግስት ኮሚኒኬሽን አገልግሎት። እነዚህ መሰረተ ልማቶችን መንግስት አስቀድሞ ዝግጅት ባያደርግባቸው ኖሮ ሀገሪቱ በከፋ ኢኮኖሚ መሽመድመድና የዋጋ ንረት ውስጥ ትወድቅ ነበረ። የጎዴ የተፈጥሮ ጋዝ ማጣሪያም የኢነርጂ ሉዓላዊነታችንን ይበልጥ የሚያጠናክር መሆኑንም የመንግስት ኮሚኒኬሽን አገልግሎት በመግለጫው አንስቷል። አገልግሎቱ በአሁኑ ወቅትም መንግስት ለትልልቅ ፕሮጀክቶች ግንባታ ሊውል የነበረን በጀትን ያለም አቀፉ የዋጋ ንረት ጫና በዜጎች ላይ እንዳይበረታ በሚል በቢሊዮን የሚቆጠር የነዳጅ ድጎማ እያደረገ ይገኛል ያለ ሲሆን ይሁን እንጂ ይህንን ድጎማ ለኮንትሮባንድና ለጥቁር ገበያ ዓላማ እንዲውል አይፈቅድም። የነዳጅ ኮንትሮባንድን መከላከል የኢኮኖሚ ሉዓላዊነትን የማስከበር ጉዳይ በመሆኑ መንግስት ከጸጥታ አካላትና ከህብረተሰቡ ጋር በመሆን የማያዳግም እርምጃ መውሰዱን ይቀጥላል ብሏል። አገልግሎቱ በአጠቃላይ የጀመርነውን የኃይል ሉዓላዊነትን ጉዞ ከአስከፊ አደጋ የታደገን በመሆኑ ህብረተሰቡ ነዳጅ ከመቆጠብ ባለፈ ኮንትሮባንድን በመታገል የዜግነት ድርሻውን ሊወጣ ይገባል ነው ያለው። የዛሬው መዋቅራዊ ሽግግራችን ለነገው ዘላቂ ብልጽግና መሰረት መሆኑን አመልክቷል በመግለጫው።